በኦርቶዶክሳውያን የጋብቻ ህይወት ውስጥ የንስሐ አባቶች ሚና ከፍ ያለ ነው። ይህንን ለሀገርና ለቤተ ክርስቲያን መጠነ ሰፊ ጠቀሜታ ያለውን ተሳትፏቸውን ታዲያ በቅድመ ጋብቻ ጊዜም እንዲያከናውኑ ጥንዶች መንገዶችን ማመቻቸት ይጠበቅባቸዋል። ከዚህ በመለስ በቅድመ ጋብቻ ጊዜ አንድ ሰው የነፍስ አባቱን ምክር መሻት ያለበት ገና የማግባት ሐሳቡን ማውጠንጠን ሲጀምር ሊሆን እንደሚገባም ጋብቻን በሚመለከት የሚያማክሩ ባለሙያዎች ያስተምራሉ። ምክር አገልግሎት በጣም ወሳኝ ነው። ምክንያቱም ማታቃቸው ብዙ ነገሮች አሉ። በትዳር በፊት ቅድመ ትዳር ስትገባ በኋላ የሚመጡብህን ቀድመ ብታቅ ከዛን በኋላ ምን ማድረግ እንዳለብህ መፍትሄ እየሰራህ ትሄዳለህ። ይሄ እንደውም በየደብሩ የንስሐ አባቶች ይሄን ጉዳይ ለጋብቻ በፊት ምክር የሚችሉት ቦት ከቻሉ ራሳቸው ካልቻሉ ቤተክርስቲያን ብዙ ልጆች አሏት። በቃ ብዙ ልጆች አሏት እና ወደ እነሱ ወስደ ስለ ጋብቻ አንዳንድ ነገሮች በደንብ እንዲመከሩ ማድረግ ወሳኝ ነው። ካልቻሉ ግን በቤተክርስቲያን ዙሪያ ነው አንድ ማህበር አይቻለው ቅድመ ጋብቻ ሰብስቦ ሆነ ሰጥቷል የሚሰጥክ እንደዚህ ነው ጋብቻ እንደዚህ ነው ያሉትን ተግዳሮቶቹ ቅድም ይሰጡ አሉ። ያሁኑ የከተሜው ህይወት የተመቻቸለት ነው። እነተም ወደዛም ሄደው ተወሰነ ነገር መውሰድ ክፋት የለውም። ያው በቤተክርስቲያናችን ዙሪያ ያሉትን ማለት ማግኘት ከቻለ ግን በይበልጥ ሊሰጡ የሚችሉት አባቶቹ ጉዳይ ቢችሉ እነሱ ሳያጣድፉት ምክር አገልግሎት ካልቻሉ ደግሞ ልክ እንደነሱ በትምህርት ደረጃ አላት ቤተክርስቲያን ልጆች በዛ ዙሪያ ትምህርት የወሰዱትን ዓለማዊውን ከመንፈሳዊ ጋር ያላቸውን አመቻችተው አንድ ሁለት ይኖራቸዋል ሶስት ይኖራቸዋል ልጆችና መስጠት ወሳኝ ነው። ለምን በምክር አገልግሎቱ አሁን እንትን ነው ይሄ ተቋም ነው ብዙ እንትን ያስፈልጋል። ያው ቤት ስትሰራ እንጨቱንም ምኑንም ታመጣለህ። ይሄ አሁን ሁለት ሚስጥር ነው ደግሞ ቤተክርስቲያን ጋብቻ ሚስጥር ነው። ይሄ ሚስጥር እንዴት እንደሆነ መማር አለበት። አሁን ሚስጥር ነው። ለዚህ እኮ ነው ሰው የማይገባው። እኛም አሁን በሚዲያ እናንተም ትለፋላችሁ በቤተክርስቲያን ይለፋል ብዙ ነገሮች አሉ። ሚስጥር ነው። ይሄም ታላቅ ሚስጥር ነው። ቅዱስ ጳውሎስ ብሏል። ያንን ከገባክ ችግር የለው። ግን ብዙ ምኑን ሳይገባ አላየውም። ያንን በምክር ነው የምታመጣለት። በምክር አገልግሎት ውስጥ ትመክረዋለህ። ይሄ ጋብቻ ማለት ከጋብቻ ውስጥ ነገስታት ይወጣሉ፣ ጳጳሳት ይወጣሉ፣ ካህናት፣ ዲያቆናት፣ ቤተክርስቲያን አገልጋይ ሀገርን በሰላም የሚመሩ እንደዛ ነው። ስለዚህ ወደዛ ህይወት ስትገባ እንዲ መስፈርቶች ያስፈልጉት እንዲ ከዛ እንደ ልክ ከእግዚአብሔር ጋር መሆናቸው ነው ዋናው። ስለዚህ የዛ ምክር በጣም ያስፈልጋል እንጂ ብር ስላለ ብሮቹ ይጋባሉ፣ ንብረቶቹ ይጋባሉ። ከዛ በኋላስ እና ንብረት አለው ብላ ነው ወይ ብሎ ነው ወደዛ ወይ ህይወቱ ገብቷል። ይሄ ምክር ያስፈልጋል። ንብረቱን እንኳን ኖሯት ወይ ኖሮት በትክክል መያዝ እንዲችል ማለት ነው። ወዷለች እሱ ምንም ላይ ኖረው ይችላል ወይ እሷ ምንም ላይ ኖራት ይችላል። የገባችበትን ተቋም ግን ጠንቅቃ መያዝ እንድትችል ምን ያስፈልጋታል? በቃ ያንን ማየት አለበት። ሰው ካላየኮ ካላወቀኮ መዳንም አትችልም። በቤተክርስቲያንም እኮ ማወቅ አለብህ የሚባለው ለዛ ነው። ያ በምክር በትምህርት እኛ ሁላችን በእውቀት እንደ መልካችን እውቀታችንም እንደ ብዙ የተለያየን ነው። የተማርነው የማህበር የኛ ጋብቻ በጣም ትራዲሽናል ነው፣ ማህበራዊ ነው፣ ከታች ነው። በቃ እንደ አባቶች እነሱ ደግ ዘመን ነበር፣ ሁሉ ርካሽ ነው። ሲጋቡም በቤተሰብ ስጦታ ተጋብቷል። ቤተሰብ ዙሪያውን ከቦ ነው ፈታለው ብትል ከቤተሰብ ያገልሃል። የሶሻል ኤክስክሉዥን ኖርማል ይቀጣሃል እና በዛ ውስጥ ስላለ እየፈራክ
ሲቆጣም እሺ ያልክ እየሸሸ ሂጂ ግቢ ይላታል። መጥቶኛል አላቅልሽም ሂጂ ቤተሰብ አሁንስ እንዴት ይነካሻል? እንደዚህ አይነት ዲፍረንስስ በጣም ጋፕ ያለበት ማህበረሰብ ስለሆነ ያሁኑ ግዴታ ማንበብ ምክር አገልግሎት ሁለቱም ቁጭ ብለው መማር አለባቸው። በቅድመ ጋብቻ ጊዜ ሌላው ሊታሰብበት የሚገባው አስኳል ቁም ነገር አጋር ሊሆን የሚችለውን ሰው የምንመርጥበት አካሄድ ስለመሆኑ በርካቶች ይስማማሉ። በተለይም እንደ አንድ ኦርቶዶክሳዊ ምዕመን በሃይማኖት ከማይመስሉን ጋር የሚጀመሩ የቅድመ ጋብቻ አብረውነቶች የሚበረታቱ እንዳይደሉ ኦርቶዶክሳዊ የትዳር አማካሪዎች ያስተምራሉ። መምህር ገብረ እግዚአብሔር ትንሿ ቤተክርስቲያን በሚለው መጽሐፋቸው አንቺም በሃይማኖትሽ እኔም በሃይማኖቴ በሚል የሞኝ ጨዋታ ተይዘን ትዳር ውስጥ መግባት አግባብነት የሌለው መሆኑን አስፍረዋል። ዋናው መስፈርት ገና በምክሩ መጀመሪያም ስንመጣ እንግዲህ እዛም ላይ የሚያገኙት ይሆናል። ግን መስፈርቶች አሉት። አንዱ ቀይ መስመር ብለን የምናደርገው ሃይማኖት ነው። እንግዲህ ቀይ መስመር የሃይማኖትን ጉዳይ የምትከራከረው የምትደራደርበት ጉዳይ አይደለም። ስለዚህ ከሌላ አንዳንዴ ምን ችግር የለውም አመጣታለሁ። ስለዚህ ጀምርና ብትወስድህስ ምን ዋስትና አለ? ምን አይነት እንትን አለ? ስለዚህ ብትወስድህስ አሁን አንዳንዴ እጁን ይሰጣታል፣ ወሰደችው ሄደ። አንዳንዱ እንጨትም ይሰጣል ማለት ነው መጎተት እንድችል ነው። እጅን ከሰጠ በቃ ተበላክ። ምናልባት ያንን በጣም ቅድመ ጋብቻ ይሄ ጉዳይ መለየት አለብህ። አለበለዚያ ህይወትህ አንድ ነች። በምድር የምንኖር የተወሰነ ጊዜ ነው። ያንን ቀይ መስቀል ብለህ ካልተነሳ ከማግባት በፊት ከገባ በኋላ ወዴትኛው ነው የምትራመደው? ልጆች የትኛው ነው ወደ አንተ ነው የሚጠመቁት? ወደዛኛው ነው የሚሄዱት? ሁለት ቤተሰብ፣ ሁለት አይነት አስተሳሰብ ምናምን። ክርስትና ሃይማኖት በጣም በጣም ወሳኝ። ስለዚህ ቅድመ ጋብቻ እነኚህ ጉዳዮች በጣም ሊታሰቡበት የሚገባ። ወጣቶች አሁን ችግር የለውም ምናምን ይላሉ። ከዛን ችግር ሆኖ ይመጣል ማለት ነው። ህይወቱ ሲገባ ቤት ከተሰራ በኋላ ከአመታት በኋላ እኔ ወደ አባቴ ቤተሰብ እሄዳለሁ ትለዋለች ወይ ይላታል። ያኔ ገነቡት ሀብት ንብረት ፈረሰ። ልጆችም ለሁለት ይከፈላሉ። የሚያሳዝኑ ነገሮች የሚፈጸመው ብዙ አለ አሁን እና እንደውም እኔ እሱም ብዬ ነው ምናምን አይደለም። ይህን ነገር በጣም አብስለው መጀመር አለበት። የተሳካላቸው አንዳንዶቹ ያው ፈቃደ እግዚአብሔር ካለበት እሱም ምልክቶች አሉ የሚያይበት። በቃ ጥላ ትመጣለች እሱን ትሆንና ከሱ ጋር ትኖራለች የሚኖሩ አሉ። ግን በእኛ ዘመን ብዙ ጊዜ አሁን የጋብቻውም ችግር ተግዳሮት ሆኖ እያየን ያለነው ያንን ጥንቃቄ ካለማድረግ የተነሳን ጥንቃቄ ሳያደርግ ይገባል። መውጫው ችግር ነው። ኦርቶዶክሳውያን በቅድመ ጋብቻ ጊዜ በውል ልናስተውላቸው ደግሞም ልናጤናቸው ከሚገቡ ጉዳዮች መካከል አንዱ ከተሳሳቱ የትዳር አጋር አመራረጥ መንገዶች እንዴት ራሳችንን እንጠብቅ የሚለውን ነው። መምህር ገብረ እግዚአብሔር ትንሿ ቤተክርስቲያን በሚለው መጽሐፋቸው ልጅህን ለልጄ ተባብለው ቃል በመግባታቸው ሳቢያ ቃላቸውን ለማስጠበቅ የሚደረግ የትዳር አመራረጥ ከተሳሳቱ መንገዶች መካከል አንዱ ስለመሆኑ ጠቁመዋል። በተመሳሳይ ከልቦና ሳይመክሩ በጓደኛ ግፊት ወደ ትዳር መግባትም እንዲሁ ልክ ካልሆኑ የቅድመ ጋብቻ ውሳኔዎች መካከል የሚጠቀስ ነው። በቃ በጣም አቻማ በጣም ትልቅ እንትን አለበት። ጓደኛን ነው የምትመስለው እና
በማህበረሰብ ጓደኛ እንደውም እያየ ነው እኮ ጓደኛው እንደዛ አይነት ነው ታጠናታለህ ወይ ያጠናሽ እሷም ታጠናዋለች ጓደኞቹ እነማን ናቸው የት ይውላል ምክንያቱም ከመልካም ጋር ይዋለ ይላል ቅዱስ ዳዊት መልካም ይሆናል ከክፉ ይላልና ጓደኛ ወሳኝ ነው በላይፍ ውስጥ ያቻ ግፊት ለጋብቻ ማህበራዊ ጫና አለ ጋብቻ እንድታገባ በሴቶች ነው በብዛት ያው እንትኑ አላ የማህበረሰብ ጫና ሴት ልጅ ቶሎ ካላገባች ምን ይባላል ቆሞ ቀር ይሄ ፕሬሸር ነው ይሄን ላለመባል ኤርሊ ሜሬጅ ይበረታታል በቃ ቶሎ እንድታገባ ቶሎ አግቢ ሰፈር ውስጥ አላገባችም ከመባል ስለዚህ የማትፈልገው ውስጥ ህይወት ውስጥ ትገባለች ማለት ነው ይሄ በጣም አሁንኛ ማህበረሰብ ውስጥ መቀረፍ ካለበት ይሄ እነዚህ አይነቶቹ ናቸውና በጣም አስቸጋሪ ነው ይሄ ቤተሰብ ጫና ምን እንድታገባ ሳትፈልግ ወደዛ የሚያስኬዱት አለ ያ መጨረሻው እያየን ነው አንዳንዴም በቤተክርስቲያን በቤተሰብ የተጋቡ ትልቁን የቤተክርስቲያን ህጉን እንኳን ተማምለው ምናምን ጨርሰው በተክሊልም ተጋብተው ሲፋቱና ያለን እናዝናለን በስጋው ደግሞ ተጋብተው ሲፋቱና ያለን ቀለል አድርገውት አሁን እነሱም ሳይፈልጉ የቤተሰብ ከነሱ ደም ቤተሰብ ዋጋ ይከፍላል ማንንም ለዛ ትዳር ይጠየቃል እያንዳንዱ ለተቋሙ ይጠየቃል በዚህች ምድር የዘራናትን አፍሰናት ነው የምናልፈውና አጥፍተን የጥፋታችንን ዋጋ እንትን ይላል ስለዚህ አሁን ጓደኞችም ይገፋፋሉ አግቢ በቃ እሱን አግቢ በቃ ጨቅጨቀው ልጅቷ ሳታስብ ወደ ሌላ ይከቷት አላሰበችውም አልተዘጋጀችም ወደዛ ይገቡና እኔ አሁን ራሱ በሚዲያ የሚተላልፉ አንዳንድ ድራማ ነገሮች አሉ ጓደኛ ነው የሚድረው ቤተሰብ ቀርቷል ጓደኛ ይድርና ከዛም በኋላ ሲፋቱ ጓደኞቹ የሉ መሃል ላይ በሽማግሌ ሲሆንስ ከምርቃት እንጀምራለን ሽማግሌ አክብሮ ይሄዳል ምርቃቱ ራሱ ይጠብቃቸዋል ሽማግሌ ጸሎት ይጠብቃቸዋል በዙሪያ የነበሩት ሰዎች ይጠብቃል ያን ሁሉ በቃ አሁን ምንድነው ጓደኛ ይገፋል እነሱ ራሳቸው ሰርፕራይዝ ምናምን ብለው የሆነ ምናምን ያዘጋጁና በዛ ጀመሩት ማለት ስለዚህ አሁን በጣም ከፍተኛ ችግሩ አሁን ቤተክርስቲያን ልትሰራበት የሚገባው ይሄን ነው እንደዚህ አይቻልም ተሰብሯል ህግ ኖርምስ ፈርሷል ኦኬ ይሄ ኖርምስ ምናምን ቫልዩስ የሚባል ህግ ነው እኮ ቫልዩ ነው የቤተክርስቲያናችን እንደ ሀገር ሴት ነው ይሄ ትልቁ ሴት ቱባ ሴቶቻችን አክብረን ያየ ጫናውን አሁን በዛ ውስጥ በማሳለፍ ውስጥ እኮ ነው ያንን ቱባ የሆነውን ባህል አፍርሰ አሁን የሆነ አረንቋ ውስጥ ገብታ ስለዚህ መግፋት የለብህም ይሄ ህይወት ጉዳይ ነው ደግሞ አንተ የምትጀምረው ሰው ስላለህ አይደለም ሰው ስላለህ ከሌ ስለገፋን አንተ ራስህን ጠይቀው ኢሞሽናል እኔ ውስጥ አለ ወይ ሰው ይሁን እያሰብኩት ነው ወይ እያሰብኳት ነው ካለበለዚያ ከገባ በኋላ እኮ የህይወት ጉዳይ ነው ነቀልድና አይደለም የምትሰራው ብዙ ነገር አውጥታ ነው ያንን ራሱ የመጀመሪያውን ማህበራዊ ጉዳዮችን የምታከናውነው በሌላ በኩል በልዩ ልዩ ምክንያቶች የጋብቻን ተቋምነት ማቃለልና ከጋብቻም የመራቅ አዝማሚያዎች በወጣቶች ዘንድ በስፋት እንደሚስተዋል የጋብቻን ሁኔታ በንቃት የሚከታተሉ ምሁራን በተደጋጋሚ ሲገልጹ ይደመጣል። እንደ ስራም ያዩት ነው ወጣቱ እኮ ስራ ነው ጋብቻ ለነሱ ምንም ስራ የሆነ ምን ጫና የሆነ ኖርሙ ምን አጠፋው መሰለ ኖርሙ ይሄ ባህላዊ ነገሩን ማለት ነው በቃ እንዴት ነው ጋብቻን እንደ በቃ ወይ ከቃጋ የሆነ ነገር አድርገውታል ጫና እንደሚያመጣባቸው እንደ አውሮፓውያን ለማይገቡት ፕሬሸር ባላለ ከዛ ልጅ እዛን ስለማይፈልጉ ነፃነታቸው ነፃ መሆን ስለሚፈልጉ አሁን የኛ ጋር መጥቷል አሁናቸው በቃ ለምን ታገቢያለሽ እኔ ያደርግልሻል አንቺ እኮ አለሽ ይሄንን ብር አለሽ እኮ ኑሮ እንዴ ለብር እኮ ነው የምታገባው አይደለም ምን ለምን እንደምታገባ ራሱ ታውቀዋለች በጣም ተጭበርብሯል አሁን ያቻ ጓደኛ ጋር ያለው ዲስከሽን about marriage ስታየው አሁን ጠቅላላ የተዛባ ምናምን ነው እና ይሄ ፒር ፕሬሸር በጣም ወሳኝ ነው በቃ እንዳታገባ እያረጉ ነው አሁን ያሉት ወጣቶቹ ጋብቻን አይፈልጉም ምን ጫና ነው እሱ ባላለ ይቆጣጣረኛል ነው አየው ነፃነት ፍሪደም የሚባል አለ ፍሪ አይደለም እኮ እሱ ለማን ፍሪ እንደሚሆኑ አናቅም ወይ ብቻን ስትሆን ብቻን አይደለም በቤተክርስቲያን አስተምሮ ደም አለ ማለት ነው ዲያብሎስ ከጎኑ ለሊትም ኦኬ በተለያየ ነገር የሚፈትና አለ
እሱ መጠንቀቅ አለበት። የተዋህዶ ቤተክርስቲያን አስተምሮ ብቻውን ብዙ ረጅም መቆየት አለበት ወይ መመንከስ አለበት ወይ አግባ ነው። ከሁለት ህይወት ሌላ የለም። ከዛ በኋላ ፍሪደም የምትለው ከዴመን ጋር ነው የምትኖረው ማለት ነው። ለሱ ነው ፍሪ ራስን ያረከው። በስውር የሚመጣላ ችግር ውስጥ ነው ያለው። ስለዚህ ፍሪደም እኔ ራሴ ስቃለሁ አንዳንዴ የሚያወሩት በቃ ለምን ምን ያደርግልሻል ተማሪ አንቺ ስሪ እንደዚህ አድርጊ አለሽ ለዛ ነው ጋብቻን የምታገባው የምታስበው ስለሳ ነው። ለዛ ነው ባለቤቱ የመሰረተው መጀመሪያ ያነሰነተ ለዛ ነው መስራቹ እንደዛ እንዲኖሩ ነው የመሰረት ፍሪ እንዲሆኑ ነው። እሱ አልነበረም አዳም ፍሪ አልነበረም መልካም አይደለም ያለው ለዛ ብቻህን ስትኖር ሌላ አለብህ። ስለዚህ አቻ እቺ ነች እንጂ ሌላ አቻ የለም። ስለዚህ እንደገና ሁለቱ ነገሮች ናቸው አሁን እንትኑን ስንለየው አንደኛ የቤተሰብ ግፊት አቻ ጫና አለ እንዲያገቡ ቆሞ ቀር እሱ አሁን ልጆቹም እየተማሩ ሲሆን ማንም ተገፍቶ አይገባም ማሰብ አለባቸው ለህይወታቸው ስለሆነ የጓደኛም ጫና መጠንቀቅ አለባቸው። አግቢ ስላሏት ወይ ስላለህ ጓደኞች ጫና ውስጥ ገብተ ማታስበውን በስነ ልቦና ዝግጁ ያለውን ኮን ገብተ መጨናነቅና ሌላ ኃላፊነት ሌላ ህይወት ማበላሸት የለብህም። ስለዚህ አቻ ዙሪያ ላይ ያለው በጣም ሰፊ ጉዳዮች ስለሆኑ በደም መጠንቀቅ ያስፈልጋል እላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም እንኳን በጋብቻ ውስጥ ያላት ሚና ዘመናትን የተሻገረ አገርና ማህበረሰብንም አጽንቶ ያኖረና ያሻገረ መሆኑ ቢታወቅም አሁንም ጋብቻ በልዩ ትኩረት ልትሰራበት የሚገባት ቁልፍ ማህበራዊና መንፈሳዊ ጉዳይ ነው። ቅድስት ቤተክርስቲያናችን በተለይም በቅድመ ጋብቻ ዙሪያ የሚሰጡ ትምህርትና ስልጠናዎችን ማጠናከርና ተደራሽነታቸውን ማስፋፋት ለነገ የማትለው የቤት ስራዋ ሊሆን ይገባል። ከኛ ምን ይጠበቃል? እንደ አባት በጣም ብዙ ስህተቶች እየሰራን በቤተክርስቲያን አባቶች ይታያል። ይሄ ጥንቃቄ ልናደርገው ይገባል። እግዚአብሔር ይጠይቀናል። ሰው እንኳን ባይጠይቀን ዝም ብለን ስላወቅናት ወይ ስላወቅነው እኛ የወደድነውን እኔ ስለወደድኩ እሱ ላይወድ ይችላል ወይ እሷ ላትወድ ትችላለች። ይሄ ይታ ለየራስ ነው። ብቻ ለኔ መልካም ስለሆነች ለሱ መልካም ትሆናለች ብሎ ማሰብ በጣም የተሳሳተ እንትን ነው። ስለዚህ ጥንቃቄ ያስፈልጋል። መልካም ሰውየው በደንብ ማየት አለበት። ቅድመ ጋብቻ ልጅቷን ወይ ልጁን አብሮ መቆየ የሆነ ማየት አለበት፣ ውስጡን መጠየቅ አለበት። ስለዚህ ከኛ ምን ይጠበቃል? ምክራችንን ማስተካከል አለብን። ምክራችንን ማስተካከል አግቢ ነው ያግኝቼልሻለሁ ወለተ ማርያም ነይ አግተ ወለተ ማርያም አንድ ቀን ያየችውን ገብረ ማርያምን አግብታ ከዛ በኋላ ምን እንደሚመጣ አስበው። ያ እንደዛም እናረግ ሆን የለብንም። ጥንቃቄ ማድረግ ነው። በዛ ዙሪያ ላይ ለሚመጣው ኃላፊነት ስላለብን ማለት ነው። እንደገና ቤተክርስቲያን በዚህ አጀንዳ ላይ ቅድመ ጋብቻ ማስተማር አለባት። ባውደ ምሕረት ቅድመ ጋብቻ ለዚህ ነው ጋብቻ እየፈረሰ ነው፣ ልጆቹ እየቸኮሉ እየገቡ ነው ብዙ እንደዚህ። ስለዚህ ቅድመ ጋብቻ ላይ ጥንቃቄ ማድረግ አለባችሁ። ቤተክርስቲያን የምትሰራው ከጋብቻ ነው። ከዛ ልጅ ይወለድና አገልጋዮች ከዚህ ነው የሚወጡት። ከተሳሳተ ጋብቻ ልጅ አታገኙም፣ ዲያቆን አታገኙም። ከተባረከ ትዳር ብቻ ነው ያ ነገር ተገኝቶልህ ዲያቆናት፣ ካህናት፣ ጳጳሳት የሚመጡትና ያንን ካልተካክ ደግሞ ያንተ ድርሻ ምንድነው ቤተክርስቲያን ላይ? ስለዚህ አስተምሮ ሰባኪያን ራሱ አጀንዳ ይዘው በደንብ ማስተማር አለባቸው። እንደ ሀገርም እንግዲህ ካሪክለም ውስጥ ጋብቻ ወሳኝ ስለሆነ ከጋብቻ ቤተሰብ ከቤተሰብ ደግሞ ሀገር ስለሚመሰረት ማህበረሰብ ሀገር ስለሚመሰረት የተበላሸ ትውልድ እንዳይመጣ ስለ ጋብቻ ስለ ፋሚሊ አለ የተወሰኑ ቶፒኮች ግን በቂ አይደሉምና ትምህርት ቤቶችም በዚህ ጉዳይ ላይ አጀንዳ አድርገው ቤተሰብ ልጆችን ላይ ቤተሰብ ላይ መስራት አለባቸውና ሁሉም ሼር አለው ለቤተሰብ። ከዛ ቅድመ ጋብቻውንም የሚሳሳተው ቤተሰብ ደግሞ ሌላ ወሳኙ ቤተሰብ ልጄን ለማን ነው ምድራት ወይ ለማን ነው ምድራው? እንዴት አይነት ቤተሰብ ነው? ወይስ ብር ስላለ ወይ ተምሮ ስለጨረሰ ብቻ ማግባት አለበት ወይ የሚለው ቤተሰብም የራሱን ድርሻ ይወስዳል ማለት ነው። ለብዙ ወጪ አውጥቶ ጸንቆ ደስ የሚለው ቤተሰብ ልጁ ሲዳርለት ነው ይታወቃል። ትልቁ ሰክሰስ አስተምሮ ሲያስጨርስ ከዛን ሲድር ነው። ስፔሻሊ በይበልጥ አባት ሴት ልጁን ሲድር
ይጨነቃል እስክትዳር ድረስ ጭንቀት አለበት እውነት ለመናገር ሴቶች አሁን ያንን አያውቁት ዋጋ ይከፍላል በይበልጥ ከእናት ማባት ከተዳረች በቃ ሁለቱ አንድ ይሆናል ቤተሰብን ይተዋል ይላል ቃሉ እሱም ይረሳል የሚገርም ቃል ኪዳን ነው እሷም ትረሳዋለች ስለዚህ ቤተሰብ የሚሰጠውን አሁን አግብቶ ድሮ አሁን ምንድነው በጋብቻ ዝምድና አለ ሀማች ብረት መዝጋይ እየተባለ በቃ ሳትፈልግ ሁሉ ምናምን አሁን ያ ዘመንም አልፏል እሷ ነች የምታመጣው ብዙ እሱም ያመጣል ወደዱትን ነው የምንሰጠው እኛ ግን የራሳችን ድርሻ መወጣት አለበት ቤቱ በትክክል እንዲቆም ሰርግ ከመደገሳችን በፊት ኢየሱስና የሷ ቤተሰቦች የሽምግልና ሴሬሞኒ ውሉ በደንብ መሄድ አለበት ቤተሰቡ ማውራት አለበት ይሄን ካልሰራ ዝም ብሎ የሰርጉ ቀን ብቻ ልጁ ስላለ ጠርቶ ምናምን ትንሽ ዋጋ ያስከፍላል ስለዚህ ቤተሰብ በደንብ ልጁን ሲድር ማሰብ አለበት ድርሻ አለው እነኛ አራቱ አካላት ማለት ነው